በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለሰኔ በዛቲ ዕለት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 9 በዚች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱ ስም ሐና ነው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህ በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ የሚያገለግለው ሆነ። የካህኑ የኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርንም አይፈሩም ነበር። በቅዱስ መስዋዕትም ላይ በደሉ። ይህም ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚያ ወራቶችም ቃለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህ በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹ መፍዘዝ ጀምረው ነበር፣ ማየትም አይችሉም ነበር። የእግዚአብሔርን መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔር ሳሙኤልን ሳሙኤል ብሎ ጠራው። እነሆ እኔ አለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለጠራኸኝ እነሆ እኔ መጣሁ አለው። ኤሊም አልጠራውም። ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔር ዳግመኛ ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለጠራኸኝ ነው መጣሁ አለው። ኤሊም አልጠራውም። ተመልሰህ ተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔርን በራእይ ገና አላወቀውም ነበር፣ ቃለ እግዚአብሔርም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶ ወደ ኤሊ ሄደ። ስለጠራኸኝ እነሆ መጣሁ አለው። ኤሊም ያን ልጅ እግዚአብሔር እንደጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራ ካለ እኔ ባሪያ እሰማለሁና ጌታዬ ተናገር በለው አለው። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያ እሰማለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማው ሁሉ ሁለቱን ጆሮቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገሩት ቃሌን አደርጋለሁ። በዚያችም ቀን በኤሊና በወገኖች ላይ የተናገሩትን ሁሉ አጸናለሁ፣ እጀምራለሁ፣ ፈጽማለሁም። ልጆቹ የእግዚአብሔርን ቃል አቃለዋልና እነርሱን አልገሰጻቸውምና በልጆቹ ኃጢአትን የወገኑን ለዘላለሙ እንደምበቀለው ነገሩት። ስለዚህ ነገር በዕጣንም ቢሆን በመሥዋዕትም ቢሆን በኤሊ የወገኖች ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብዬ ማልሁ። በኤሊ ወገኖችና ልጆች ላይ የእግዚአብሔር ቁጣ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሠው ዘንድ እግዚአብሔር ሳሙኤልን አዘዘው። እንዲያነግሥላቸውም ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህን ነቢይ ሳሙኤልን ዳግመኛ አዘዘው። ይህ ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳሙኤል እንተልከ እምነሶ ለእግዚአብሔር ውስተ ቤተ መቅደሱ ይዞ በእዱ ከመያን ሶሱ ሳኦል ቀዳሚ ሰጣለ ንሱ እግዚአብሔር ሰጠጣለ ንግሱ። በዚህችም ዕለት ቅዱስ ሉክያኖስ ከሌሎች 4 ሰማዕታት ጋር በሰማዕትነት ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትንም መከራቸውን በእሳት ሲያቃጥሏቸውና ሕዋሳቶቻቸውን ሲቆራርጧቸው፣ ሲሰቅሏቸው፣ ከእሳት ምድጃም ውስጥም ሲጥሏቸው ምንም ጉዳት አልደረሰባቸውም። እንዲሁም ባየ ጊዜ ከዚህ ስፍራ የተነሳ አደነቀ። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖታት ከእሳት ቢጥሏቸው ፈጥነው
ይቃጠላሉ እንጂ ይህን ስራ ሊሰራ እንደማይችል ተረድቷልና። ዳግመኛም እንዲህ አለ፣ ይህን ድንቅ ስራ የሚሰራ አምላክስ በእውነት እርሱ አምላክ ነው። ከዚህ በኋላ በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጽ ጮሆ ተናገረ። ንጉሡም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ ዘንድ መከረው። ወደ አምልኮ ጣዖት ይመለስ ዘንድ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃይኑም አልፈራም። ከዚህ በኋላ ንጉሡ ጽኑ ስቃይን ሊያሰቃየው ጀመረ። ዘቅዝቀው እንዲሰቅሉት፣ መንጋውንም በድንጋይ እንዲሰብሩት፣ ታላቅ ግርፋትም እንዲገርፉት አዘዘ። ከዚህ በኋላ 4 ክርስቲያን እስረኞች ቀረቡና ከእርሱ ጋር አቆሟቸው። ንጉሡም ለአማልክት ዕጣን እጠኑ፣ ይህ ካልሆነ ግን ታላቅ ስቃይን አሰቃያቸዋለሁ አላቸው። እነርሱ ለስህተቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነበ፣ እሳቱንም አጠፋው። ቅዱስ ሉኪያኖስን ግን እንደ አምላክ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉት አዘዘ። በረጅም ችንካሮችም ሥጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን 4ቱን ሰዎች ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። እግዚአብሔር ምስጋናውን እኛንም በከበሩ በሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሉኪያኖስ ዘአድማ ተወድሶ ምስለ አርባዕቱ እደው ስቃያተ ሰንበት አግሶ ሶበላ ማለት ሶአ መስዋዕተ ልዑል አስተአይሶ ለቀነወስ ከይመጡ ነፍሶ እስመ ባይባን ቀጥቀጡ መንከሶ። በዚህችም ቀን የዮሐንስና የጳጳስ አርልክሳ የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አስሩ ለሰኔ በዛቲ ዕለት ኮና ሰማዕተ ደናግል ቅዱሳት ደባሞን ወእስጣሞን ወሶፍያሞን። ወበዛቲ ዕለት ተዝካረ ዕረፍቶሙ ለአቅሊሞስ ሰማዕት ወአባን ወይስካ። በዛቲ ዕለት ካበ ኮነ ፍስሐ ዐቢይ በኩሉ ዓለም ለሕዝበ ክርስቲያን ወመላእክትኒ በሰማያት ተፈስሑ። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምእለተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወከፈ እምላብ ውላን ቅድመ አብላነ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ለኢኮንስ ሕፃን ለዘጻፈው ክርታስ ወለዘጻፈው ዘይደርስ እዛኑ ወለዘተርኩሞ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማረነ ኢየሱስ ክርስቶስ። የቅዱሳን በረከታቸው ረድኤታቸው በእኛ እና በሕዝበ ክርስቲያን ላይ ለዘላለም ጸንቶ ይኑር አሜን። አቡነ ዘበሰማያት